ማለት በጣም ኃይለኛ አቶ ተሰማ ቤት ከሄድም በጣም ኃይለኛ አቶ ተሰማ ምን አይነት ሰው ነው ማን ነው ምንድነው በጣም ሆት ይሁን በጣም ከባድ የሆነ ሰው ነው ማለት ከኛ ትንሽ የበላይነት ያለው ሰው በሱ እንትን ስራ ያሉ በጣም ብዙ ሰዎች አሉ እና ምን ይያልሽ ነው እኔ ደግሞ በጣም ያሰራኛል ይሄ ነው ብዬ አቶ ተሰማን ቤት ባሳይክ ወይ እዛ ቤት ቦስድቅ እኔ ምን ዋስትናል መናቲ ለማንም በሉ አረደዛ ምን ያረጋሉ ይበቃቸዋል አንድ ዳቦ ከበሉ ምን አንታች ያንተ ልጅ እንደው ምን ባረግልህ ነው የሚሻለው እሺ እስከ ዛሬ ትደብኝ ነው እንዴ የምቸገረው እሺ እኔ የምፈልገው ነገር ታደርግልኛለህ አዎ አደርግልሻለሁ ከኢትዮጵያ መውጣት ፈልጋለሁ ፓስፖርት ምናምን ማስጨረስ ትችላለህ የወንጀል ጊዜሽን ስትጨርሺ የቅጣት ጊዜሽን ስትጨርሺ እስከዛስ መገደልና ለመገደልን እስከዛ በእኛ ታማኝ የህግን በሚያከብሩ ሰዎች ከለላ ስር ትሆኛለሽ ብዬ ቃል እገባልሻለሁ ሰላም የተከበራችሁ ጋዜጠኞች ቤተሰቦች እንዴት ናችሁ ፈጣሪ ይመስገንኛ በጣም ደህና ነን በጣም በሚገርማችሁ ሁኔታ ነገሮች እየተባባሱ በጣም ከጠበቅነው በላይ አንዴ እዚያ የተላልቅ የወንጀል አባላቶችን በየቀኑ እያያዘን በጣም አስገራሚ አሳዛኝና በጣም የተወሳሰበ የሆኑ ታሪኮችን እያገኘን ያለነው አቶ ሳሙኤል በሚል ተቀጽላ ስም የምትታወቀው በጣም የወንጀለኛውን ማፊያው ሙድን ስትመራ የነበረችዋን ሴት ወይዘሮ ሳምራዊትን ያው ዛሬ አጠገባችን ያው ባለፉት ጊዜያቶች በጣም በተለያዩ የወንጀል ስራ ስር ተጨመላልቆ ነበር እጇና ተገቢውንም ቅጣት የምታገኝ መሆኑን ቃል ገብተንላችሁ ነበር አሁንም የፍርድ ሂደቷን እየተጠባበቀች ባለችበት ጊዜ ልትተባበረን ፍቃደኛ ከሆነችና የተለያዩ ወንጀለኞችን እንዲያዙ አስተዋጽኦ ካደረገች ቢያንስ ላለፉት ጊዜያት ለሰራሻቸው ወንጀሎች ለሞራልሽ ለማንነትሽ ለጭንቅላትሽ የሆነ የምትነግሪው አንድ ጥሩ ስራ መስራት የምትሽው ነገር ይኖራል ብለን አስማምተናት ነበር እንግዲህ ልትተባበረን ፍቃደኛ ሆናለች እስኪ በተወሰነ መልኩ እሷን እናውራትና ደግሞ ወደምትወስደን ወንጀለኞች ተባባሪ አካላቶች ደግሞ በወንጀሉ ላይ ወዳሉ ሰዎች ይዛን ትሄዳለች እስኪ አብረን እንቆይ እሺ አቶ ሳሙኤል ሳይሆን አሁን ላይ ወይዘሮ ሳምራዊት ነሽ ያው ሁሉም ሰው አውቋል ያንቺን ጉዳይ አቶ ሳሙኤል በሚል የወንጀል የኮድ ስምሽ ነበር ከዚህ በፊት የምትታወቂውና አሁን ደግሞ ወይዘሮ ሳምራዊት ሆኖ ነው ማለት ነው በትክክለኛው ማንነት የመታወቂያ ያደግሽበትን ስምሽ ሆኖ አግኝተናልና አሁን ደግሞ ሲፈጸም በነበሩት ወንጀሎች ላይ ተባባሪነትሽን እና ደግሞ ወንጀል ቅጣቱም እንዲቀንስልሽ በማሰብ ለተተባበሪን ፍቃደኛ ሆነሻል እስኪ ስላሉት ነገሮች የተወሰኑ ነገሮች ያው አሁን የምንሄድባቸው ቦታዎች በጣም ለኔም አስጊ ነው ገብቷል አይደለ ማለት በጣም ኃይለኛ አቶ ተሰማ ቤት ከሄድም በጣም ኃይለኛ አቶ ተሰማ ምን አይነት ሰው ነው ማን ነው ምንድነው በጣም ሆት ይሁን በጣም ከባድ የሆነ ሰው ነው ማለት ከኛ ትንሽ የበላይነት ያለው ሰው ቤት ነው የምንሄደው ገብቷል አይደለ እኔ ደግሞ ካሁን ወደ ኋላ ተመልሼ ሌላ ባለብኝ ጸጸት ላይ ሌላ ወደ ጸጸት ውስጥ መግባት አልፈልግም ስቲል ደግሞ ከናንተ ጋር ካገኙኝ እናንተንም እኔንም ነው የሚገሉኝ ገብቷል እኛ ሰዎች በየቦታው ነው ያሉት አቶ ተሰማ ደግሞ በየቦታው ሰው አለው ስቲል እንትን ሃይላንድ ለቃሚ የምትለውም ሰው የሱ ሰው ሊሆን ይችላል መረጃ የሚሰልል መረጃ የሚያጣራ በዚህ ጉዳይ ላይ ማን ያልሽኝ ስሙ አቶ ተሰማ የሚያገለግል ሰው ነው ማለት ነው የሚያገለግል ሰው በጣም ብዙ ሰው አለ እኔ ደግሞ አሁን በዚህ እንትን ላይ በጣም ማለት እየተጨነኩኝ ነው ያለው እናንተ በሱ ቅጥረኞች ናችሁ አዎ ማለት እኩልም ባይሆን የሆነ ትንሽ ተኛ የበላይነት አለ እኮ ቅጥረኛ አይደላችሁም በሼር ነው የምትሰሩት ማለት ነው ግን ትንሽ ከኛ የበላይነት አለው ከኛ ፊት ነው ጉዳይ ውስጥ የገባውና ከኛ የበላይነት አለው ኦኬ እሺ በትክክል የሚሰራቸው ስራዎች ምንድን ናቸው እሱንስ የምናገኝባቸው ነገሮችን በምን አይነት መልኩ ምንም አይነት ነገር ውሸት ብትዋሽኝ ወይ ደግሞ ምንም አይነት ስህተት ብትሰሪ ወይም ደግሞ ምንም አይነት ነገር እኛን ሊያዘናጋ የሚችል ነገር ብታደርጊ ከዚህ በኋላ ማህርታም አይኖርሽም በህይወትሽ ነው ማለት ነው ማለትም እንደማንኛውም ታራሚ ታስሬ ምናምን የሚባል ነገር አይኖርም መሃል የዚህ ጉዳይ ተዋናይ እንደሆንሽ አድርገሽ አሳልፈሽ ልትሰጪው እንደነበረ አድርጌ አቶ ተሰማንም ሆነ ሌሎችንም የወንጀል አባሎችን አንቺ ላይ ጥቆማ እንዲያደርጉብሽ አድርገን እርስ በራስ ትጫርሳላችሁ ለህይወትሽ በጣም አደገኛ ነው ማለት ነው እኛን መዋሸትሽ ስለዚህ በተገቢው መንገድ ትነግሪናለሽ ማለት ነው ራስሽ ማዳን ከፈለግሽ
ምን ዋስትናለኝና ነው ለእናንተ በተገቢው መንገድ የምነግራችሁ? አሁንም እኮ 50-50 ሆኜ ነው የቆምኩ ያለሁት። ገብቶሃል? ስለዚህ መምረጥ ያለብሽ ወይ ወንጀለኞቹ ነው ወይ እኛ ነው። ወንጀለኞችን ከመረጥሽ ደግሞ እንዳታለልሻቸውና እስካሁን ስትፈጽሚባቸው የነበረው ነገር ከነሱ ኋላ እየተከተልሽ መረጃቸውን ስታጋለጪ እንደነበርሽ እነግራቸዋለሁ። አንድ ቀን አታድሪም፣ ይገሉሻል። ስለዚህ ከኛ ጋር ተባባሪ መሆን ነው። ከኛ ይልቅ እነሱ አደገኝነታቸውን አንቺ ታውቂዋለሽ ብዬ አስባለሁ። ስለዚህ ልትተባበሪን ፈቃደኛ መሆን አለብሽ ማለት ነው። ወደሽ ሳይሆን በግድሽ ነው ነው የምልሽ። ግን እየተጸጸትኩ ነው። የሰሯቸው ወንጀሎች በጠቅላላ ጥሩ እንዳልነበሩና አባቴ ላይ የተፈጸሙ ነገሮች ትክክል እንዳልነበሩ ሌሎች ሰዎችም ላይ እንደዚህ እየፈጸምኩ ነው እየተሰማኝ ያለው አሁን ምናምን እያልሽ ነበርና ጸጸትሽንም የምታረጋግጭልን በዚህ መልኩ ነው ለኛ ማለት ነው። ጸጽቶኛል። ግን ደግሞ እነሱን ካጋለጥኩ እዚህ ከነ ኢትዮጵያ ውስጥ መቀመጥ አልችልም። ገብቶሃል አይደለ? እሱን ብትይዘው ከሱ ሌላ ብዙ ሰው አለ። ብዙ ሰው አለ ኢንሴንስ በሱ እንትን ስር ያሉ በጣም ብዙ ሰዎች አሉ። እና ምን እያልሽ ነው? እኔ ደግሞ በጣም ያስፈራኛል። ይሄ ነው ብያተው ተሰማን ቤት ባሳይክ ወይ እዛ ቤት በወስድክ እኔ ምን ዋስትና አለኝ? አንድ እንድታቂ የምፈልገው ነገር ቢኖር በጥብቅ የህግ ከለላ ውስጥ እኛ በምናምናቸው ሰዎች ህጉንም ህዝቡንም ያከበሩ በትክክል የሰዎችን አደራ እምነት የተሰጣቸውን ኃላፊነት የሚወጡ አባላት ጋር ነው አንቺን በጥንቃቄ ማለት ነው ምንም አይነት የደህንነት ስጋት እንዳይኖርብሽ አድርገን የምናቆይሽ ማለት ነው። እምቢ ካልሽ ደግሞ በተቃራኒው በጣም ኃላፊነት የማይሰማቸው ወንጀለኞች ጋር ተባባሪ የሆኑ ወንጀለኞች ጋር አሳልፈን እንሰጥሻለን ማለት ነው። ገባሽ አይደል? ስለዚህ አሁን ስለ አቶ ተሰማ በደንብ እንድትነግሪኝ እፈልጋለሁ ባጭሩ። እሺ እኔ የምፈልገው ነገር ታደርግልኛለህ? አዎ አደርግልሻለሁ። ከኢትዮጵያ መውጣት ፈልጋለሁ። ፓስፖርት ምናምን ማስጨረስ ትችላለህ? የወንጀል ጊዜሽን ስትጨርሺ የቅጣት ጊዜሽን ስትጨርሺ እስከዛስ መገደሌና ለመገደሌም በምን እስከዛ በእኛ ታማኝ የህግን በሚያከብሩ ሰዎች ከለላ ስር ትሆኛለሽ ብዬ ቃል እገባልሻለሁ። ከዛም በኋላ ደግሞ ቅጣትሽን ጨርሰሽ ስትወጪ ደግሞ እንዳልሽውም ቃል እገባልሻለሁ። እነዚህ ትላልቅ ወንጀለኞች ናቸው፣ በህዝቡ ላይ ትላልቅ ጉዳት የሚያደርሱ ሰዎች ናቸው። እነዛን ሰዎች ካጋለጥሽልን አንቺም ቅጣትሽን ጨርሰሽ ስትወጪ በትክክል ምንም አይነት ወንጀል ውስጥ ካልገባሽ ቃል እገባልሽ ይሆናል ይሄን ነገር እንደምፈጽምልሽ። እሺ ቅጣቴ እንደሚቀልልኝስ? እሱ አሁን በምታሳይ ነገር ይወሰናል። ታማኝነትሽ ለኛ ባለሽ እያንዳንዱ አስተዋጽኦ ይወሰናል። እሱ እኔ እኮ ጸጽቶኛል ነገሮች ሁሉ። እሱን አረጋግጭልን እኮ አልኩሽ እኮ። እሺ እናንተ እንደማክዱኝ በምን ሊያውቅ አልኩ እኮ። እኛ መጀመሪያም የእምነት ሰዎች ነን እንደናንተ ከሃዲና በየቦታው የሆነ በእናታችሁ ምን ተሳመመኝ ከሃዲ ብለህ እሱ ትናንትና ነው ዛሬ አይደለም። ከሃዲ ነሽ። ከሃዲ ካልሆንሽ አሁን ታረጋግጭልኛለሽ በምትሰሪልኝ ስራ ብዬሻለሁ። አታስጮሂኝ። በትክክለኛው መልኩ እንዳናገርሽ ከፈለግሽ እምለውን ብቻ እንድታደርጊልኝ እፈልጋለሁ። ስላቱ ተሰማ በተወሰነ መልኩ ንገሪኝ ብዬሻለሁ። ስላቱ ተሰማ በቃ ለምን ወይ ውስጥ ገብተን ካሜራ የሆነ ነገር አድርገን አታየውም? እኔ ከምልህ በላይ በጣም መጥፎ ሰው ነው፣ አደገኛ ሰው ነው። ገብተዋል? ሁሉ በእጁ ሁሉ በደጁ የሆነለት ሰው ነው። ስለዚህ ይኸውልሽ ለአንዴና ለመጨረሻ ጊዜ ነው የምነግርሽ። ምንም አይነት ማታለል ብታደርጊ፣ ምንም አይነት እኛን ለማጭበርበር ብትሞክሪና መረጃ ብትሰጪ ለአንድ ሰው ማለት ነው ከፍተኛ ጉዳት ነው የሚገጥምሽ። በህይወትሽ ነው የምትጫወቹ። እኛ ሳልሆን የራስሽ ሰዎች እንዲገሉሽ የሰጠሽንን መረጃዎች እኛ ጋር 15 ቀን 20 ቀን አካባቢ ሆኖሻል ስትቆይ እኛ ጋር እየተባበርሽን እንደነበረ አሳልፈን መረጃ እነሱ ጋር እንዲደርስ ነው የምናደርገው። ይገሉሻል። ስለዚህ በምን አይነት መልኩ ነው አቶ ተሰማ አካባቢ መድረስ የምንችለው? እሱ ያሳስብክ። አቶ ተሰማ እኔ ማለት ውሽማው ነኝ፣ ቅምጡ ነኝ። ከአቶ ተሰማ ጋር የግል ጉዳይ ያላችሁ? የግል ጉዳይ ያለን ጥልቅ የሆነ ማንንም በማያምነው መንገድ እኔም በጣም ያምነኛል። በጣም ጥሩ። እሺ ሲቀጥል የግቢውም የቤቱም ቁልፍ እኔ ጋር አለ። የራሱ የመኖሪያ ቤቱ ማለት ነው? የሁሉም። በጣም ጥሩ። ስለዚህ ድብቅ ካሜራዎችን እንሰጥሻለን። ያቺን ድብቅ ካሜራ ይዘሽ ቀጥ ብለሽ ወደ ቤቱ ትገቢና ድብቅ ካሜራውን ትሰቂልላለሽ ማለት ነው። የኛ አካላቶች በምን መልኩ እንዴት ካሜራዎች እንደሚቀመጡ ካሜራ አጠቃቀሙንም በትክክል ያሳዩሻል። የት እንዴት ማስቀመጥ እንዳለብሽ በትክክለኛ ሁኔታ ግንዛቤውን ይሰጡሻል። ምንም አይነት ስህተት አንፈልግም። ካሜራውን አስቀምጠሽ ብቻ በፍጥነት ትውጫለሽ ከዛ ቤት። ግልጽ ነው? ምንም አይነት ነገር ግን ትክክል ያልሆነ ነገር ብታደርጊ የምንገጥምብሽ ካሜራና ሴንሰር እና ደግሞ ነገ ቃልህን አክብር፣ እኔም ቃሌን አከብራለሁ። በጣም ጥሩ። ወደ ቦታው እንሄዳለን።
እንግዲህ ቤተሰቦቻችን አቶ ተሰማ ማፊያው ማንነቱን አናውቅም፣ ምን አይነት ሰው እንደሆነ አናውቅም። ስማቸውን ሁሉም እየቀየሩ ነው፣ ማንነታቸውን እየቀየሩ ነው። የወንጀል ስሞቹን በኮድ ስም ነው እየተጠቀሙ ያሉት። እዛ ስንደርስ ምን ያጋጥመናል፣ ምን ይከሰታል የሚለውን ነገር ማወቅ ስለማንችል ራሷ ቅምጡ ነኝ ውሽማው ነኝ ብላለች። ውስጥ ድረስ ትገባና ካሜራዎችን ሰቅላ ያ ሰውዬ የሚያደርጋቸውን እያንዳንዱ እንቅስቃሴዎች የምንከታተል ይሆናል። አሁን በቀጥታ ወደዛው እንሄዳለን። የካሜራ ስልጠና ለእሷ አቀማመጡን እናሳያትና እሷ ጋር የሚፈጠሩትን ነገሮች ደግሞ ውስጥ የሚፈጠሩትን ነገሮች ጭምር በንቃት የምንከታተል ይሆናል። አብራችን ቆዩ። ካሜራውን በትክክል የሰቀልኩት ይመስለኛል። በቃ ይሄ ካለቀ ሚሽን ያለቀ ማለት ነው። ተስተካክሏል። ምንም እንትን የሚለው ነገር አይመስልም። በጣም ቆንጆ፣ በጣም ጥሩ ስራ ነው የምትሰሩት። ያን ነገር እንዴት አደረግልኝ? አዎ እንዴ እኔ አንተ ልጅ እንደው ምን ባደርግልህ ነው የሚሻለው? እሺ እስከ ዛሬ ትደብኝ ነው እንዲህ የምቸገረው? በጣም ቆንጆ። አዎ በቃ ኮንቲነሮቹ መግባቱን ቼክ ካደረግክ በኋላ አዎ ሰምተኸኛል አይደል? መድኃኒቶቹ እያንዳንዱ የሚበተንበት ቦታ በቃ ሁሉ ነገር ከጨራረስክ በኋላ የሚፈረምበት ሰነድ አለ፣ ተፈርሟል። አንተ ማስበተን ነው ስራክ። ለምን ፍግም አይደል? ለኔ ሲል ኖረ አልኖረ ምን ይጠቅማል? እሺ ለማንኛውም ደውልልኝ አዲስ ነገር ሲኖር እደውልልሃለሁ። በልቻለሁ በቃ። እንዴ አቶ አሸብር እንዴት ነው? ሰላም ነው? ቁጭ በል እስኪ። ምን ነገር ታደባከህ? ያው የተወሰኑ ጉዳዮች መጨረስ ያለብን አለና እሱንም ላውራህ ብዬ እሺ መጣሁ። ያው የሚኩሩ ነገር አለ ከተወሰኑ ቀናቶች በኋላ በያኩሪስቲ ምንድነው እሱ ነገር ነው እኮ ማውቀው ነገር የለም። ባለፈው ነገርኩም እንዴ አንድ ያሰብነው ነገር አለ። የሚኩሩን እንትን ሊገዙ የሚፈልጉ ፈረንጆች አሉ። ደላላ ያገናኛል፣ እሱን ይመጣል። ደላላ እንግዲህ በእነሱ ነው የምናገኛቸው ሰዎች። ምንም አረጋግጥ ማን ነው ደግሞ ደላላው? የሚታወቅ ሰው ነው? አዎ የሚታወቅ ሰው ነው። ብዙ ስራዎችን አብረን ሰርተናል። እሺ እና አሁን ያሰብነው እነሱ ይመጣሉ፣ ብሩን ይዘው ይሄዳሉ ሜርኩሪን። እሺ መሀል ላይ ብሩን ከተቀበልን በኋላ ሜርኩሪያችንን ወስደን እነሱን እዛው መጨረስ ነው ማለት ነው። በጣም ቆንጆ። እንደዛ አስበናል። በጣም አሪፍ። ጥሩ ሀሳብ ነው። ያለ ነገር ማጥፋሽው ብር እንዳንተ ያለ ሰው። ብዙ ጉዳዮችን እየጨረስኩኝ ነው። እሺ ያው እንግዲህ አቶ ሳሙኤል ሰምታል ስለሱ ጉዳይ በጣም ጠፋብኝ እኮ ስልክም አያነሳም። ብዙ ጉዳዮች መንገድ ላይ ቀርተውብኛል። እንዴት እንደማደርግ አላውቅም። እኔ በጣም ግራ እየገባኝ ያለው መድኃኒቶቹም ወደ ላይ ቁጭ ብለው ነው ያሉት። እንዴት እንደሚደረግ አላውቅም። እንግዲህ እሱን ነገር ማለት በቃ ጠፍቷል። ምንም በቃ ድምፁ ጠፋ እንደቀድ ስልኩም አይሰራም። ሰዎችንም ጠይቀን ለማስተላለፍ ሞከራችሁ? አዎ ሞክረን ያልሞከርነው ነገር የለም። ምንም ልናገኝ አልቻልንም። እሱን ነገር እንግዲህ በሱ ምክንያት ብዙ ስራዎች እየተቋረጡ ነው። እንዴት እንደሚደረግ እኔ ለዋዛው ነው ያለሽ ታዲያ አላወኩም። እንግዲህ እንዴት እንደምናደርግ የሱን ነገር እንደዚህ ለዋዛ ማለፍ አልፈለኩም። እንዲህ ለደቂቃዎች የማይጠፋ ሰውዬ ለ15 ቀን እና ለ15 ቀን የማይጠፋ ሰው እንዴ አይደለም 15 ቀን ሁሉ ቀን ይቅርና ለ2 ደቂቃ ሳይደውል እንዴ እንደዛ የሚያስጨንቅ ሰው ይጠፋው። ብዙ ስራዎች እየተበላሹ ነው በሱ ምክንያት። እንግዲህ ያው እንትን ብሏል። የኤንጂኦን ደግሞ ጉዳይ እንዴት አደረክ? ኤንጂኦ ስትይ የነሱ ስልክ ነው መሰለኝ። ሄሎ አቤት እግዚአብሔር ይመስገን። እንዴት ናችሁ? አዎ ነኝ። ምን ልታዘዝ?
እግዚአብሔር ያክብርልኝ ወይ በሞቴ በጣም ነው ማመሰግነው እውነት እንግዲህ ያው እንግዲህ ሰው መሆን በቂ ነው ይባላል እንግዲህ የሚገርም ነው ይቅርታ ምን አሉኝ አይ እርሶን አይደለም እዚህ መስመር ላይ ስልክ እኮ የገባ ችግር የለውም አሉኝ እሺ ምን አሉኝ ትንሽ ብር እኮ ነው ያው እንግዲህ ቀላል አይደለም እውነት ይሄን ያህል ብር አምኖ ሲያስገቡልን ለድርጅታችን ስም በእኛም እንግዲህ እግዚአብሔር ያክብርልን በጣም ነው የምናመሰግነው እነዚህ ልጆች እንግዲህ ነገ ብዙ ተስፋ ያላቸው ልጆች ናቸው እንግዲህ ለማንኛውም ሚዲያ ላይ ተተናገር ተብያለሁ እናገራለሁ ማመስገን ያለብኝን ክፍል አመሰግናለሁ እርሶንም በጣም ነው ማመሰግነው በጣም እውነት በጣም ትልቅ ሰው ነው እውነት አስተዋይ ሰው ነው በጣም ነው ማመሰግነው እውነት እግዚአብሔር ያክብርልኝ በልጆቹና እንግዲህ በቃል ኪዳነ በጎ አድራጎት ድርጅት ስም በጣም ነው እጅግ አክብሬ ማመሰግነው አው ለከኑት በጣም ለከኑት እንግዲህ እግዚአብሔር ያክብርልን ስንት ብር ነው ይገባሉ እንዴ እውነት በጣም ታንኪዩ እናመሰግናለን እውነት ፈጣሪ ያክብርልን እንግዲህ ሶን ባለበት እድሜ ይቆዩልን እንግዲህ ካሎት እድሜ ላይ ይጨምርልን አው እንግዲህ ብዙም ጎበዝ አይደለም እንዴ ምስጋና ላይና እንግዲህ ካበዛው በጣም ይቅርታ እሺ አመሰግናለሁ እሺ ብራ መጥና በተለይ መናቲ ለማንም በሉ አረደዛ ምን ያረጋሉ ይበቃቸዋል አንድ ዳቦ ከበሉ ምን አንታች ልጆች ሲጀመር ቆይ ቤት ውስጥ ማን ነው የሚኖረው ግን እዛኛው ቤት ማን ነው የሚኖረው ያው ተዘግቶ ነው የሚውለው አንዳንዴ ቱሪስቶቹ ሲመጡ እንዴት ነው ያለው ነገር ብለው ለእርዳታ ሲመጡ ከፋፍተን ቆይ አይደለም እሱን ይያልኩ አይደለም ልጆቹ እስካሁን አልወጡም አይደል አልወጡም ለምንድን ነው ያሉት እንዴ ምን ይሰራሉ እዛው ጣታቸው አጥሏቸውም እንዴ ሌላ ጊዜ ሲያስፈልግ ሰሞኑን ይመጣሉ እኮ ለዛ ነው ሰዎቹ አቶ ተሰማ ተረጋጋ እንጂ አንዳንዴ እኮ እነሱ ምን ማለት ውርጋት የሆነ ልጅ አደገ አላደገም ምን ይመጣሉ አያስፈልግም በቃ ቪዚት ሊያረጉ ይመጣሉ ስለዚህ ሁሉንም ነገር አስተካክለን መጠበቅ አለብን ስለዚህ ልጆቹን እንዲያወሩ ጠንቀቅ ይያሏቸው በግል እንዲያወሩ አልፈልግም ከዚህ በፊትም ሰምተሽኛል ከዚህ በፊትም በግል ሊያወሩ ሞክሮ ነበር የዛ ከረፈፍ ሰውዬን እሱ ችግር የለውም ሁሉንም ነገር አስተካክለናል አንተ ምንም አታስብ አሁን እኔ ቢሮ ብዙ የምጨርሳቸው ነገሮች አሉ እሱን ልጨርስ ነገስ ከዛ በፊት ግን ሜርኩሪ ምናምን ሰጥኝ ነበርና እሱ ነገር አሁን የት ነው ያለው አሁን ሰነዶቹን ይጋሉ እሺ ሰነዶቹን ይጋሉ እንዳልኩክ እነዛ ይመጣሉ እነዚህ የተወሰኑ እንትኖች ናቸው ሙሉ ደግሞ ቢሮዬ ነው ያለው አለ ይመጣሉ እኛ ሜርኩሪያችንን ማናጣ የማን ፊርማ ማናጣ ማለት ነው ያቶ ሳሙኤል ይቀራል እና ያንተ ነው የሚቀረው ሌላ ሁሉም ጨርሰ ያኔ ምን ችግር አለ አንተ ያለ እንግዲህ በጣም አሪፍ ቆንጆ እንግዲህ ጥሩ ስራ እየሰራችሁ ነው ሜዳው ትንሽ አትቆዩ አዎ ይያለብኝ ትንሽ ሰራችሁ ስራዎች አሉ የሆነ የሚጠጣ ነገር ምናምን ውስኪ ነገር አለ እኛ መቼ እንትን ይለናል ብለህ ነው በልሽ ቻውሽ እሺ ሚዲያ ሄሎ እንዴት ዋሉ አለቃ እንግዲህ ሰላም ነኝ ካሜራው ያለው እዚህ ጋር ነው በጣም ጥሩ ና ካሜራማን ግባና ይሄን ነገር አጥፋ እንግዲህ ቤተሰቦቻችን እዚህ የተፈጠረውን እያንዳንዱ ነገር ያው ድቡ ካሜራ ላይ በደንብ
እየተከታተልን አይነት ነበር በጣም የሚዘገንና በጣም አደገኛ ነገር ነው ያወሩ የነበሩት የተለያዩ ነገሮችን በደንብ ደግሞ አቶ ሳሙኤል ወይም ደግሞ ሳምራዊት በትክክለኛ ስሟ አሁን ከዚህ በኋላ አቶ ሳሙኤል እያልን አንጠራትም ሳምራዊት እያልን ትብብሯን እያደረገችልን ስለሆነ ነው ማለት ነው ሳምራዊት ብለን በትክክለኛ ስሟ እየጠራናት ያሉትን ነገሮችንም በደንብ እንተባበረን የምንጠይቃት ማለት ነው እየተባበረችን እያገዘችን ያለችው ይሄንን እዚህ ወንጀለኞቹ ሲያወሩ የሰማናቸው እያንዳንዱ ነገሮች ራሱ የሰማነው እሷ በደበቀችልን ድብቅ ካሜራ ውስጥ ነው የዚህ ቤት ቁልፍ እንዴት እንዳላት እንዴት እንደገባች ደግሞ እሷ በደንብ ታብራራዋለች እስኪ ስለማንነታቸውና አሁን ይሄንን ነገር ሲያወሩ የነበሩት ሰዎች ያደረጉት ነበር ወይስ ስለ ሊፈጽሙት ስላቀሉት ነገር በይበልጥ ከነሱ መካከል ስለሆነች እስካሁን ከኛ ጋር እየተባበረች መሆኗን ስላላወቁ የተለያዩ ኢንፎርሜሽኖችን ስለነሱ ተናግረናለች በአካልም ደግሞ የተለያዩ ቦታዎች እነሱ ያሉበት ስራዎችን እየተገኘች ደግሞ ከኛ ጋር ሆና የምታጋልጥ ይሆናል ስለ ጉዳዩ በደንብ ተንገረን እስኪ ሳምራዊት ይያልኩ ነው በዚህ በኋላ እንጠራሽ አቶ ሳሙኤል አልሽም ትብብር ያደረግሽልን ነው በእያንዳንዱ ነገር እስኪ ስለ ማንነታቸው እዚህ ቤት ሲንጎባለን የነበረው ወይም ደግሞ ስለተለያዩ ስለ ልጆች ስለ ህፃናት እያወራ ነበር እስኪ ጉዳዩስ ምንድነው ሰውየውስ ማን ነው አብራ መታዝም ተቀምጣኝ የወጣች ልጅ አለች እና እሷንስ ማንነት የት ልናገኛት እንችላለን ይልካውን ይሄ ቤት ያቶ ተሰማ ቤት ነው አቶ ተሰማ ማለት ያው እኔንም እዚህ ህይወት ውስጥ እዚህ ቆሻሻ ህይወት ውስጥ እንድገባ ያደረጉት ሰዎች መሃል አንዱ ነው ማለት ነው ኦኬ የመጀመሪያ ቀን ስትነግሪን በአባትሽ እንደዛ መሆን ቤተሰቦችሽን ሰዎች ስላልተባበሩልሽ ስላላገዙሽ አባትሽ ደግሞ በጣም በከባድ ሁኔታ ውስጥ እያለ ማንም ዞር ብሎ ስላላየው ወደዚህ ውስጥ መግባትሽን ተናግረሽ ነበርና አሁን ይሄ ሰውዬን ያስገባኝ ስትይ በምን አይነት መልኩ ነው ስለራም ተባባሪ እየሰጠች ይሄ ሰውዬን ያስገባኝ ስለክ ያው አባቴም እናቴም ከሞቱ በኋላ ወዳና እንደወጣን ታውቃለህ በዛ ወዳና ወጣን ሰዓት ያው እኔም በጣም ንዴት አለብኝ ቤተሰቦቼ ነው ሰዓቱ ማለት ነው ከዛ እንደዛ ይሆንኩኝ ያው የጎዳና ህይወት ተስተካክሏል በስቃይ ህይወት እንደዛ ይሆን ግን እሱ እንደዚህ አይነት ልጆችን ይሰበስባል ለምን አላማውን ተሰብስበው የሚያደርጋቸው ምንድነው በቃ እንደኛ ሰው መግደል በቃ የሚያስጠላ ህይወት በደም የተጨማለቀ ህይወት ነው የሚያስተምራቸው ወጥቷል አይደል ሰው ሊሰርቁ ምናምን ነው የሚያደርገው ከዛ እዛው ጎዳና ላይ ያለውኝ እኔ ነኝ እኔ ደግሞ በሰዓቱ ያው በቀል እንደምፈልግ ታውቃለህ በየካሉ እንደዚህ በፊት ከዛ አገኙ ደስ አለኝ በሰዓቱ እንደዚህ ነው ሲለኝ እኔ በሆነ ምክንያት ሰውን ማጥፋት እንደምፈልግ ነው በዛ ሰዓት የምፈልገውና በቃ ወደዛ እንትን ውስጥ ገባሁ ማለት ነው አቶ ሳሙኤል የሚባለው የሽፋን ስም ተሰጠኝ በቃ ይሄን ሁሉ ህፃናትን ሳሰቃይ በቃ በደም ተጨማለቀ ህይወት ወጣቆኝ ነው እናንተን እስካገኙ ሰዓት የሚያስጠላ ህይወትን ጀምራሽ ነበር ኦኬ እሺ እና በዛ ነበር የተወቀሽ ነው ኦኬ እሺ አሁን ያላችሁ ነገር እንዴት ነው ማነው ሰውየው ምንድነው ቀደም ድብቅ ካሜራው ተሰቅሎ በነበረበት ሁኔታ ላይ ሲያወራቸው የነበሩት ህፃናት ይሄ ምንድነው የተለያዩ ስሞችን እየጠቀሰ ያወራ ነገርና ምንድነው ነው እስኪ ስለ ሰውየው ስራ ስለ ልጆቹ ማንነት በደንብ እየዘረዘርሽ ነገር ቀደም ማብራ የተቀመጠች አንድ ሴት ነበረች መጣ በፍጥነት የወጣች ወረቀቶችን ዶክመንቶችን ይዛና ማንናት ምንድነው ጉዳዩ እስኪ በደንብ አብራርተሽ ሴታ ያው ከኛው ጋር አንድ ላይ ነው የምትሰራው ምክንያቱም እንደናንተው አንጃታው ሳሙኤል ብለሽ እንደምትሰሪው አቶ አሸብር እያላት የነበረው በተደጋጋሚ ማንነቱ አቶ አሸብር ነው ማለት ነው አዎ እሷም ያው የራሷ የሆነ ኦፊስ አላት ግን አንድ ላይ ነው ገብቷል አንድ ላይ እየተባለ ሁለት ደቂቃ ስልክ ከተዘጋ ምን ጫጫው ሰዎች ነን ግን ሞር ደግሞ ከኛ ትንሽ ሃይ ሆኖ እሱ ነው ትንሽ ከናንተ በለጠ ስልጣን አለው ሲቀጥል ስራው ላይ የሚቆየ እኛን የሚያስገባል እሱ ስለሆነ ተዛዙን ሁሉ ቆይ ያልገባኝ ምንድነው ቢሮ አላት ምናምን ብለሽኝ ነበር ማለት ቢሮ ካላት እንዴት ነው ታዲያ የህግ አካላት ያልደረሱባት ወይም ጋዜጠኞች ያልደረሱባት እንዴት ነው ህይወት ናት ወጥቷል አይደል ህይወት ነው ስሟ እውነተኛ ስሟ ማለት ነው ግን ሰዎች የሚፈልጉት ደግሞ ህይወትን ሳይሆን አቶ አሸብር የሚለውን ስም ነው ለምንድን ነው እንደዛ ያው በቃ እንዳንታወቅ የሽፋን ስማቸው አንቺ አቶ ሳሙኤል እንደምትባዩ አዎ እኔ አቶ ሳሙኤል ሆኜ ብዙ ነፍሳትን እንዳጠፋው ብዙ ህይወት ብዙ ህፃናት ብዙ ኩላሊቶችን አውጥተን እንደሸጥ ነው
ያው እየጸጸተኝ ነው ላይ እንደዚህ ስልክ እናንተም ባላገኝ ምን አይነት ሴጣን እንደሆንኩኝ በሰዓቱ አውቀዋለሁ አሁን ነው እየጸጸተኝ ይሰማኛል ስለዚህ በእሷም ደግሞ የሽፋን ስሟ ማነው ሽፋን ስሟ አቶ ሸበር ነው እነኛ ስሟ ደግሞ ህይወት ስለሆነ ያው በምንም እኔን ሰዎች ባጋልጡኝ እንደማታገኙኝ እሷን የሚያገኛት የለም በጣም ጥሩ ወደ ነጥቡ እየመጣሽልኝ ነው ማለት ነው እስኪ ያሉት ነገሮችን በትክክል አስረጅኝ ሰውየው የሚሰራቸው ስራዎች ምንድነው እሷስ በተለየ ሁኔታ እየሰራች ያለችው ያስፈጽመች ያለችው በምን አይነት መልኩ ነው ከእናንተ ጋር በትብብር የምትሰሩት ንቃ ሰውየው መራውን በጣም ገንዘብ ያገኘንበት ያለ ነው ህፃናትና ያረጋይ ምናምን እናግዛለን በሚል በእንትን ብዙ ሰዎችን ያቁታል በጣም ትሁት ነው ሰው ስልክ ሲያወራ ምናምን በጣም እንደሱ ትሁት የለም ሰው አጋዥ ነው ለሰው ነው ውስጡ ግን ለቄስ የሚባል አለ ማለት በሽፍን ያን ገንዘብ ህፃናትም አይበሉትም ደካማም ሰዎች አይበሉትም እና ከውጪ ገንዘብ በጣም ይገባልናል ኦኬ በርዳታ ስም ይገባል በጣም ገንዘብ ይገባልናል ታዲያ ገንዘብ የት ነው የሚሄደው እሱን እንከፋፈለዋለን እርስ በራሳችሁ እንጂ እዛ ደሃና ያጡ የሚበሉት ያጡ እንትኖች እነሱን ስቲል ኩላሊታቸው ነው የሚወጣው እንጂ አይታገዙም ከነው ማለት ነው በቃ ኩላሊታቸው እንጠቀምበታለን ምናምን እንጂ የሚያግዛቸው የለም ለምን አይሞቱም ለኛ ምንም ነው ማን ነው የት ናቸው ምናምን ብሎ የሚጠይቅም አካል የለም ምክንያቱም አቶ ተሰማው ትሁት ስለሆኑ ለህዝብ በቃ እሳቸው እንደሚያግዙ ሆኖ ህዝቡ የሚያግዙ ግን ገንዘብ እኛ ጋር ነው ሀገር እናደርገው ሲቀጥል ደግሞ የተለያዩ ምክሩ ያለ ያው እንደምታውቀው መድኃኒቶች አሉ ከውጪ በጊዜያቸው ያለበት መድኃኒት ነው እሱ ይሸጣል ኩላሊቶችን ይሸጣል በዛ በቃ በጣም ካፒታል ያለ ደግሞ የሱን አፓርትመንት እየየጎነ እስከ 16ኛ ፎቅ ነው ያለው እስከ 16ኛ ሙሉ ፎቃውን ስንገባ ያለው ሙሉ የሱ ንብረት ነው ማለት የሱ ነው ይበልጥ ደግሞ ይሄ ነው ከፍሉ ማለት ነው ያሱ ከፍሉ ተቀምጥ ሌሎች ተከራይተው ምናምን ነገር ነው ኖ ተከራይተው ምን ገንዘባቸው ነው እሱ ለምን ይከራያ በቃ ዝም አፓርትመንት ገንብቶ ቁጭ አድርጎታል ቤቱን በትክክል የተያዘ ቤት አይደለም ማለት የሆነ ነገር ምናምን ነገር ፍራሽ ምንድነው ለምን ቤቱ አይጸዳ እስቲ በቃ ይሁን እንደዚህ ነው የሚነጠፈው ዝም ብሎ ገብቶ አርፎበት ሊወጣ ብቻ ነው እንጂ ሌላ ነገር የለም እንደዛ ነው እሺ እና ለየት ባለ ሁኔታ እስኪ የምታስተራሩት እንዴት ነው ወይም ደግሞ ጉዳያችሁን ሰዎቹ እንዲፈጽሙላችሁ የምታደርጉበት መንገድስ እንዴት ነው ሁሉም ሰው ተባባሪ ይሆናል ማለት አይደለም አልተባበርም ያለን ሰውስ ምንድነው የምታደርጉት አልተባበርም ካለ በጣም አሸባሪ ከሆነ ባሰቃቂ ሁኔታ ነው የምንገለው አሰቃቂ ኔሴንስ ዘይት ማፍለተን እንደፋበት እንችላለን እየጮኸ እጁ ሊቆረጥ ይችላል በቃ የተለያዩ እንትኑ አካላቶችን እየበጣጠስን በቃ እየሳቅን ለኛ ምንም ነው ሰው መግደል ለኛ ምንም ነው ከመለ በላይ ማለት ነው እንዴት ነው እንደዚህ አይነት የሞራል በቃ የሞራል ውድቀት ላይ መድረስ የሚቻለው እንዴት ምን ሲፈጠሩ ሰዎች በዚህ ደረጃ ወርደው ሰዎችን እንዲያደርጉ ይችላሉ አሁን ሳስበው በጣም ማለት ፈጣሪ የሚያወደው ስራ ነው በዚህ አስተቀን ውስጥ የተማርኩት በፊት ግን ለኛ ምንም ነው እኔ ቤተሰቦቼን በቀር ስላለብኝ ሰው ግደል ሰው አጥፋ የጻል ልጅ አይኔ 3 አመት 4 አመት ሆኗት ኩላሊት ሆኗ ተከስቦ ለኛ ምንም በዛ ሰዓት እስኪ ስለዚህ ሰውዬ በደንብ ምንድነው ለምሳሌ የናንተ የበላይ ያደረገው ከናንተ ደግሞ ገዘፍ ብሎ እንዲታይ ያደረገው ነገር እናንተ ሰው ገቡ ከሆነ ገንዘብ ታስወረዱ ከሆነ ወንጀሎችን የምትሰሩ ከሆነ እሱም ተመሳሳይ ነገር ነው የሚያደርገውና እንዴት አለቃችሁ ሊሆን ይችላል የበላይስ እንዴት ሊሆን ይችላል ከኛ ትንሽ ቦታ የሰጠነው አይደል እንትኖቹን ያውቃል ሲታፖቹን እሱ ነው የሚያመቻቸው የሁሉንም ቦታዎቹን እሱ ነው የሚያመቻቸው ኢንፎርሜሽኖችን የተለያዩ ነገሮችን ከውጭም ሆነ ሀገር ውስጥም ሆነ ባለስልጣንሽ ምንድነሽ በሱ ቁጥጥር ያሉት ማለት ነው በቃ የሆነ ነገር ቪዲዮ አስጨብጣቸዋል ማንንም አሁን የሚከፍተለም ሁሉም ይዘጋሉ ገብተዋል አይደል በዛ ለኝከኛ ያው ትንሽ የበላይነቱና ቦታውን ሰጠነው ቦታዎቹን ሁሉ ያካል እስቲ ደግሞ ሰዎችን ከውጭ ያሉትን ሰዎች እዚህ ያሉትን ሰዎች በደንብ ስለሚያገናኝ ምናምን ነገር ማለት ነው እንዳይመጣብን አሁን እሺ እንወጣለን ማለት የተለያዩ ስራዎች ሲመጡ የተለያዩ የሚጮርበሩ የሚገደሉ የሚስፈራሩ ምናምን ሰዎች ሲመጡ ሰዎች ትእዛዝ የሚያደርጉት በሱ በኩል ነው ለሱ ነው እንዴት ነው ኮንታክት የሚያደርጓቸው እንዴት ነው የምትገናኙቸው እነዛን ሰዎች ማለት እንዴት ነው እሱ ሰዎች ስራዎችን ምናምን ነገር የሚያመጣው በምን ይታወቃል እንደዚህ አይነት ስራ እሱ ነው የሚሰራው ሁሉ በእጁ ነው ሰው በቃ
ማንም እሱ ሄዶ ማንም እንደሚለው ሰው የለም ዳል አይደለ ሁሉም በእጁ ስለሆነ ይሄ እንደዚህ አለ ብለው ይታለውታል ያው ጥሩ ሰው ናቸው ያልካቸውም ለሰው ለሱ ደውለው እንደዚህ ነው ሲባል ያው እንትን ሀገር ደረጋለ ይስተካከላል በእናንተ በምትፈልጉት መልኩ ይቀርባል በቃ እናስተካክለዋለን በቃ የህዝብን ባው እንዳለኛ ጋር ማለት ትችላለህ ያለው ማለት ነው በጣም ጥሩ እሺ አሁን ስለ ልጅቷ ደግሞ ነው ልጅቷ የታከማቢ ነው የምትሰራው የት ነው ቦታው ወይም ደግሞ ቢሮዋን በተለየ ሁኔታ ታውቂዋለሽ የምትሰራበት አዎ አውቀዋለሁ እዛ ሄደሽ ልትመሪ ትችያለሽ የሆነ ነገሮችን ምናምን ልታደርጊልን ትችያለሽ አሁን እኮ እናንተ ሰው ሆኜ የለም በጣም ጥሩ ኦኬ እሺ እዛ ቢሮዋ ምናልባት አካባቢ ሄደሽ ድብቅ ካሜራ ምናምን ነገር ለማስገባት ሰው ቢሮ ነው ስላልሽኝ ያው ቤት ሲሆን ምናልባት ትሽልኩኮ ለመግባት ቁልፍም ነበረኝ ምናምን ነገር ብለሽኛልና እዚህ ቤት ለመግባት አሁን የድሮም ሽማውኝ ስለዚህ ቁልፍ ነው ጋር ለዛ ነው ከፍቼ መግባትና እዛው ነው መጠበቅ ወይለው ምናምን ብለሽኛል በጣም ነው የሚያምነኝ ከውስጥ ሁሉ እኔ ማለት ያው እንደማንኛውም ሰው ያወጣኛል ማለት ለኔ የተለየ ቦታ ስላለ ሙሉ የቤቱ ቁልፍ አለኝ ታማኝ ነኝ አሁን እንዳሁን ሳይሆን በፊት ላይ በጣም ታማኝ ነኝ እሱ በጣም ታማኝ ስለሆነች በዛ ላይ ደግሞ እንደቀመጠ ምናምን ስለያዘሽ እሱ ቁልፎች ምናምን መገለጫዎች አሉ ማለት ነው እሺ እንዴት ነው ጉዳዩን የምታከናውኑት ለምሳሌ እዚህ ቤት ምንድን ነበር ያልሽኝ የሱ ከመሰለው አገልጋይ ስለነበረ ቁልፉ አለኝ ሰጥቶኛል ነገር ብለሽ እሺ እሷ ጋርስ በእንዴት ቢሮዋን ከፍተን መግባት እንችላለን የሷን አንችልም እሱ እሱ ለምን እኔ ስለሚወደኝና ስለሚወደኝ ብቻ ነው እንደሰጠ ጀርባችን ብላማን ማንንም ሰው ነው ሌላችን ማንንም እንትናችን የሚሰጥ የለም ስለዚህ በጣም ስለሚወደኝ የሆነ የተጨፉን አይነት ሆኖ ነው በቃ ሙሉ እንትን የሚሰጠኝ ስለዚህ ግን ቢሮዋ ግን ምን ትችላለሽ ይሄ ይችላል ቢሮዋ ምን ትችላለሽ በጣም ጥሩ ቀጥታ እሷን ዳይሬክት ማናገር ጥበቃዎችን ማሳልፎሽ ድረስ መግባት ትችላለሽ ማለት ነው በጣም ጥሩ ስለዚህ ካሜራማን ጋር እስኪ አንድ ካሜራማን እስኪ አንድ የድብ ካሜራማን እንዲስታይ እሷ ጋር ትገኛለች በጣም ጥሩ ይሁንሽ ይሄ ደረት ላይ ተደርጎ የሚገባ የካሜራ አይነት ነው ማለት ነው እዚህ ደረትሽ ላይ በዚህ መልኩ ያስቀምጡልሻል ከቲሸርትሽ ጋር ወይም ከጃኬትሽ ጋር እንዴት መገናኘት መያያዝ እንዳለበት በትክክል በድብቅ የጃኬትሽ ዚፕ እንዲመስል ተደርጎ ማለት ነው ደረትሽ ላይ ይቀመጣል በዚህ መሰረት እሷን እዛ ውስጥ ገብተሽ እስካሁን ተተማመናላችሁ መጥፋትሽ በእኛ ቁጥጥር ስር መሆንሽ መያዝሽ አልታወቀም ስለዚህ እሷ ጋር በቀጥታ ትገቢያለሽ እኛ ከውጭ ሆነን እያንዳንዱ ነገር መከታተላለን ምንም አይነት አደጋ ቢደርስብሽ ዘውለን እንገባለን ማለት ነው ይሄንን ደረትሽ ላይ በድብቅ ካሜራ ታደርጊና ትገቢና ከዛች ሴትዮዋ ጋር የሚኖራችሁን እያንዳንዱ ወሬ በደንብ ስለ ወንጀል ታሪኳ ስላሳለፈችው ነገር አሁን ስላቀለችው ወደፊት ስለምታቀለው ነገር ስለ እያንዳንዱ ነገር በደንብ ልትወራ ያስፈልጋለሁ ማለት ነው ተግባባናል ሁሉ ነገር በትክክለኛ ሁኔታ ከዚህ በኋላ ማለት ነው አቶ ሳሙኤል እያልኩ እንደወራሽ አልፈልግም ሳምራዊት ከዚህ በኋላ ብዙ ወንጀሎችን እንድታጋልጪና የጸጸትም የቅጣትሽንም በደንብ የሚያቀልልሽን የጸጸትን ጊዜ እንዲኖርሽ ከህሊናሽ ጋር እንድትታረቂ አባትሽ የተገደለው ወይም ደግሞ አባትሽ በዚህ ነገር ውስጥ ያለፈው በጨካኝ ሰዎች ነው እንደዚህ መጥፎ እሳቤ ባላቸው ሰዎች ነው አንዱ ባጠፋው ሌላኛውን ሰው በሚቀጡ ሰዎች ነውና አንቺን አባትሽ ላይ ወንጀሎችን የፈጸመው ሌላ ሰው ነው ግን እየቀጣሽ እየበደልሽ ያለሽው ሌላው ማህበረሰብ ነውና ይሄን ነገር ለአንዴና ለመጨረሻ እንዲቆም ትተባበሪናለሽ ምንም አይነት አደጋ እንዲኖር አንፈልግም ስለሚያምኑሽ ነው እናስገባሽ እነሱ ጋር እና እቺኛውን ካሜራ ይዘሽ በትክክል እነሱ ያስቀምጡልሻል የካሜራ ባለሙያዎች በምን አይነት ሁኔታ ድረስ ላይ መቀመጥ እንደሚችል አጀስት አድርገው ትገባላችሁ ማለት ነው እዛ ከዛ በደንብ ግን እንድታወጣጭ አትፈልጋለሁ ሁሉንም ነገር አሁን እየሰሩ ስላሉ ስራዎች ምን ያሉ በፊት የጀመርናቸው ምን ደረጃ ላይ ደርሰዋል እንድጠይቂያት የምፈልጋቸው ነገሮች ናቸው ወደፊትስ ምን እያስተካከልሽ ነው አዳዲስ ስራዎችስ ምን መጡልኝ እነዚህ ጥያቄዎች በረብ ትጠይቂልኛለሽ ማለት ነው እሷ ጋር ከዛ እኛ በሚመቻችልን ሰዓት ትክክለኛና ኦን ታይም በሆነ ሰዓት እዛው ገንደለን ገብተን የሚሆነው ነገር እናደርጋለን ማለት ነው እንደንዱ የተፈጠሩ የተደረጉ ነገሮችን በጠቅላላ ታወጫጫታለሽ ማለት ነው ወደፊቱንም ያሁኑንም ካለፈው ነው ማለት ነው እኔ ከጸጸቴ መዳን በጣም ጥሩ አሁን ጨርሰናል መሄድ ይችላል እሺ አሁን ደግሞ ሳይመጣ ይችላል